ከናንተ መካከል ኃጢአትን ያልሰራ ወይም እሷ ባለፈችበት ያላለፈ ድንጋዩን አንስቶ ይውገራት እኔ ፈቅዳለሁ ሲል ለሷ ምን ይያላት ነው? ሁሉም ኃጢአትን ሰርተዋል እንዳንቺ ብቻ አይደለም ሁሉ ሜቢ አብረውሽ እንግዲህ ካመነዘሩ መካከል ከነዚህ ውስጥ የማይጠፉም። አትሳቀቂ። እጅግ አስደንጋጭ የሆነ መረጃ ተሰምቷል። ዘማሪት አስቴር አበበ በባሏና በሷ መካከል ስለተፈጠረው ጉዳይ እጅግ አስደንጋጭ የሆነ ምላሽ ሰጥታለች። እንግዲህ ምን ልበል እንግዲህ ምን ላውራ ለተጣለው ፊቴን የማዞረ ሰው እንዴት ክርስቶስን የሚያል ዕውቀት ጋር ደርሶ ወደ ኋላ ሊመለስ ይችላል? ሰው እንዴት ክርስቶስን ትቶ ማብቂያ ወደ ሌለው ተረት ይመለሳል? ኢየሱስ ብሎ ከመዘመር ኦርቶዶክሱ ማርያም ብሎ ቢዘምር ይሻለው። በጣም የሚገርም እኮ አልፋና ኦሜጋ ለተባለው ከመዘመር ይልቅ ጴንጤ ይባላል ለኢየሱስ መዘመር ጴንጤ ይባላል የሚል እኮ ገልቱ ነጠላ ለባሽ የገጠመን ጎበዝ። ምንም ኦርቶዶክስ ምንም ያልተደረገለት ህዝብ ነው። 5 ሳንቲም ያልተደረገም ገንዘቡን ቦጥቡጠው ጨረሱ። ምን አርጋችኋል? ከኃጢአታችሁ ብዛት የምታደርጉት የኦርቶዶክስ አባቶች አንድ ነገር ልበል፣ ይሄን የማይስማማኝ የኦርቶዶክስ ወንድምና እህት የለኝ። እናንተ እኮ ዘፋኞች ዘፈን ኃጢአትን በዓለም ላይ ሲያሰራጩ የነበሩትን ስላሴ ቤተክርስቲያን ነው የምታስቀብሩት። አነጋጋሪው የጋዜጠኛ የእንዳልካቸው ዘነበና የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት አርቲስት ማስተዋል ወንደሰን ፎቶ በእጅጉ መነጋገሪያ ሆኗል። ነገሩ እንዲህ ነው። በወንጌላውያን አማኞች ቤተክርስቲያን አንዳንድ አስተማሪዎችና ሰባኪዎች በስብከታቸው መሃል አጠገባችሁ ያለውን ሰው ጨብጡና ሰላም ላንተ ይሁን እግዚአብሔር ይወዳል ተባባሉ ይባላል። ይሄ የተለመደ ነው። አጠገቤ ያለው ባለስልጣን ሊሆን ወይም ድሃ ግድ አይሰጠው። በቃ በክርስቶስ ፍቅር በፍጹም ትህትና ከመድረክ የተሰጠው ትእዛዝ ተቀብለው የተባለውን ያደርጉታል። ታዲያ ከሰሞኑ እየተዘዋዋረ የሚገኘው የጋዜጠኛ እንዳልካቸው ዘነበና የአዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዝዳንት የአርቲስት ማስተዋል ወንደሰን ፎቶ በኤቨርላስቲንግ ክራይስት ሪቪሌሽን ቸርች ባንድ ላይ ሆነው ስለ ጌታ ፍቅር እየተማማሩና ስለ ጌታ ፍቅር እየሰሙ የተነሱት ፎቶ ነው። ስለዚህ የህዝቡ አስተያየት ካላሳሰባቸው በስተቀር በፎቶ ላይ ያለው ትህትና ወንድም መሆናቸውን ብቻ የሚያሳይ ነው ሲሉ በርካቶች ከሰሞኑ እየተዘዋዋረ ስላለው ስለ ጋዜጠኛ እንዳልካቸው ዘነበ ፎቶና ስለ አርቲስት ማስተዋል ወንደሰን ፎቶ ይህንን መልእክት አጋርተውታል። ኢየሱስን ከፈለጋችሁት ማርያም እቅፍ ታገኙታላችሁ። የዚያ ቤት ወንጌል ማርያም ናት። በመምህራኑ አንደበት በሳሊያኑ ብሩሽ የምትሰበከውና ጎልታ እንድትታይ የሚፈለገው እርሷ ብቻ ናት። ከ2000 ዓመት በኋላም ጌታ ኢየሱስ ከእናቱ ጭን ላይ ያልወረደ ሕፃን ልጅ ሆኖ በየሰው ልቦና ውስጥ እንድሳል ተደርጓል። የሳሊ እጅ ሰርቷቸው የዕደ ጥበብ ባለሙያ አንጿቸው በየቤተ መቅደሱና ደጀ ሰላሙ ተቀምጠው ምዕመናን የሚሳለሟቸው ሲሎች ታላላቅ የቤተ ክርስቲያኒቱ መሪዎች ወይም ጳጳሳቱ አንገታቸው ላይ የሚያንጠለጥሉት ምስል ሁሉ ማርያም የታቀፈችውን ኢየሱስ አመላካች ናቸው። ዓላማው ሌላ አይደለም። በነገረ ድህነት ጉዳይ የማርያም ሚና ከኢየሱስ ክርስቶስ ይልቅ ገዝፎ እንድታይ ማድረግን ያለመ ነው። ከአንድ 10 ዓመት በፊት በኦርቶዶክሳውያኑና በታድሷውያኑ መካከል አማላጃችን ማን ነው በሚል ርዕስ ተደርጎ በነበረው ክርክር ላይ ለቀጠበብት ዶክተር ዘሪሁን ሙላቱ የተሰኙ መምህር ጌታ ኢየሱስን ዛሬም ድረስ በእናቱ ትእዛዝ የሚመራና በእርሷ ቁጥጥር ስር ያለ የሚላላክ ልጅ አድርገው ሲናገሩ ሰምቼ በወቅቱ ዋና አዘጋጅ በነበርኩበት መጽሔት ላይ የሊቀጠበብቱ ጥበብ የታል የሚል ርዕስ ያለው አርቲክል ጽፌም ነበር። ዛሬ ደግሞ መልአክ ምህረት ግሩም አለነ የተሰኙ የቤቱ ሊቅ ኢየሱስ ክርስቶስን ከፈለጋችሁ ማርያም እቅፍ ታገኙታላችሁ ሲሉ መደመጣቸው በቤቱ ሰዎች ውዳሴና አድናቆት ሲቸረው ባይ ደነቀኝ። አራተው ግደላችሁም ወደ ቀልባችሁ ተመለሱ። ወንጌል ክርስቶስ እንጂ ማርያም እንዳልሆነች እያወቃችሁ የአዋቂ አጥፊ አትሁኑ። የዚህ ዓለም ሸክም የከበዳቸው ብዙዎች እናንተ ደካሞች ሸክማችሁ የከበደ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። ቀንበሬን በላያችሁ ተሸከሙ ከእኔም ተማሩ እኔ የዋህ በልቤም ትሁት ነኝና ለነፍሳችሁም እረፍት ታገኛላችሁ ወዳለው ኢየሱስ ክርስቶስ እንዳይመጡ መንገድ አትዝጉ ሲል የገለጸው ሽመልስ ይፍሩ የተባለው ወንድማችን ነው። ኦርቶዶክስ ላይ ኃይለኛ ዘመቻ ተይዟል ማለት ነው እና ድርሳናት ይላሉ ማርያም ደሟ ፈሶ ሞታልናለች ብላችኋል እያሉ የሆኑ መጻሕፍት ያሳያሉ። ኦርኦ መቤቴን ቤዛዊት አላችሁ እንዲገባችሁ ይላሉ። ኦላንድ አንድ እኒኮ ኦርቶዶክስ አባት ምናምን ብለው አዝፍ ለኦርቶዶክስ አባት ኬር እንደሚያደርጉ የተቆረቆሩ መስለው ሲከራከሩ ታያችኋላችሁ። እና እኔ በጣም የደነቀኝ ነገር ምንድነው እንዴ ቆይ ለእናንተ ያለኝ ጥያቄ ምንድነው የኦርቶዶክስ ቤተክርስቲያንን የመተቸት or የመሳደብ ሞራሉን ከየት አመጣችሁት ነው? ምክንያቱም የራሷ አሮባት የሰው ታማስላለች ሲባል ሰምታችሁ ታውቃላችሁ። ስለዚህ
የራሳችሁ ብዙ ጉድ እያለ በውስጣችሁ በመንፈስ ቅዱስ ስም እንከተለዋለን የምትሉትን ክርስቶስ አርክሳችሁ በመቅደሳችሁ ብዙ ኃጢያት ስትሰሩ እያየን የኢትዮጵያ ኦርቶዶክስ ቤተክርስቲያንን ደብተራ ጥንቁልና ያላችሁ ልተቹ ትሞክራላችሁ። ግን ራሳችሁ የሞደርን ጥንቁልና አምጥታችሁብን በመቅደሳችሁ የእግዚአብሔር ሰው ነኝ ትንቢት ተናጋሪ ነኝ እያላችሁ ተከታዮቻችሁን በሐሰት እየመራችሁ ፈርሃ እግዚአብሔር ሳይኖራችሁ እንግዲህ የእግዚአብሔር ቤት ነው በምትሉት ቤተክርስቲያናችሁ ውስጥ ብዙ አይነት ሐሰታዊ ትምህርት እያስተማራችሁ ተከታዮቻችሁን በተሳሳተ መንገድ እየመራችሁ እኔ በጣም ነበር የደነቀኝ። እንደ ከየት ነው ያመጡት ይህንን ሞራል? ምክንያቱም እናንተ ብቃቱም ሞራሉም የላችሁም። የኢትዮጵያን ኦርቶዶክስ ቤተክርስቲያን የመተቸት ለምን ጥንታዊ ቀዳማዊ ታሪካዊ ቤተክርስቲያንን የመተቸት ብቃት የላችሁም ብዬ ነው ማምነው። ስለዚህ ለእናንተ ማስተላልፈው መልእክት እግዚአብሔር ልቦና ይስጣችሁ፣ ወደ ቀልባችሁ ተመለሱ ነው። በዚህ አጋጣሚ አንድ ምሳሌ ልንገራችሁ። እኔ ወደ ኦርቶዶክስ ቤተክርስቲያን ከተመለስኩኝ 2 ዓመት ሆነኝ። ከዛ በፊት ለ8 ዓመታት የነጮች ፕሮቴስታንት ቸርች ነበር የሚሄደው እና በዛ ያጋጠመኝን ልንገራችሁ። ለመጀመሪያ ጊዜ ነጮች ቤተክርስቲያን ሲሄድ ፓስተሩ ሊተዋወቀኝ መጣ። ከየት ነሽ ብሎ ሲጠይቀኝ ከኢትዮጵያ ስለው ዋው አለ። የኢትዮጵያ ኦርቶዶክስ እንደሆነ ባክግራውንድ ስነግረው በጣም ተደንቆ ዋው the first church, the ancient church, the ark of the covenant, I want to go to Ethiopia ነው ያለኝ። አንድ ጊዜ ራሱ the book of Acts ሲያስተምር የሆነ ጊዜ ስለ ኢትዮጵያ ሁሉ ሲሰብክ ሰምቼው በጣም ደንግጬ ማለት ነው። እኔ ስለ ራሴ ማላቀውን ታሪክ እሱ ሲያቃል ብዬ ማለት ነው። እና ብዙ ጊዜ also በፕሮቴስታንት አምብሬላ ውስጥ እያለው ብዙ የተለያዩ ዲኖሚኔሽን የክርስቲያን ህብረትም ነበረኝ። people are so respectful ለታሪካችን ያላቸው አክብሮት ማለት ነው። እና የኢትዮጵያ ጴንጤዎች ኦርቶዶክስ ላይ ዘመቻ የከፈታችሁ እንዴት ግን እንደሱ ይሆኑ ማለት የኢትዮጵያ ጴንጤዎች ግን ለምንድን ነው ኦርቶዶክስ ላይ በጣም በቃ እንደዚህ ያላቸው ጥላቻ ብዬ ራሴን ስጠይቅ የደረስኩበት ኮንክሉዥን ምን መሰላችሁ? እንግዲህ እንደምታውቁት ሀገራችን ላይ የፖለቲካችን ትሬንድ አንድ አዲስ የፖለቲካ ስርዓት ሲመጣ ያለፈውን እንደ ሰይጣን አድርጎ ነው የሚያየው። ኦኬ ስለዚህ የዛ የፖለቲካችን ትሬንድ እርግማን እነሱን ጋርም ደርሷል ብዬ ነው ያሰብኩት እንጂ ከዛ ውጪ በምንም መንገድ ጀስቲፋይ ላደርገው ስላልቻልኩኝ ማለት ነው። ስለዚህ ለኢትዮጵያ ውስጥ ላላችሁ ጴንጤዎች again ኦርቶዶክስ ላይ ዘመቻ የከፈታችሁ ጴንጤዎች እግዚአብሔር ልቦና ይስጣችሁ ላለው። ሌላ ደግሞ of course በኦርቶዶክስ ቤተክርስቲያን ውስጥ በቀደም ምክንያቱም እንዳልኳችሁ ግሩፑን ጆይን አድርጌ ነበር አላልኳችሁም ለዲስከሽን እና በጣም ሊተቹኝ የሞከሩት አንቺ ኦርቶዶክስ ከተመለሽው ምክንያቱም ኦርቶዶክስ ኃጢያትን ስለምትፈቅድ ነው፣ ኦርቶዶክስ መጠጣትን ጭፈራን ስለምትፈቅድ ነው። ስህተት ግን በኦርቶዶክስ ቤተክርስቲያን ውስጥ ዘፈን ያው ኃጢያት ነው ዘፈን ኃጢያት ነው የሚባለው በቃ ኃጢያተኛዊ የሆኑ ዘፈኖች መልእክታቸው ልክ ያልሆኑ ዓለማዊ የሚባሉ ዘፈኖች ናቸው። ግን ይሄ ባህላዊ ሀገራዊ ዘፈኖች ኃጢያት ነው ተብሎ አይነገርም ማለት ነው። ሲቀጠል ደግሞ the same thing መጠጥም ኢንከሬጅ አይደረግም እንደማንኛውም ክርስትና ሃይማኖቶች። ግን ስካር ነው ኃጢያት እንጂ መጠጥ ኃጢያት ነው ተብሎ አይነገርም። አሁን ይሄንንም ምለው ባይ ዘ ዌይ የነጮች ፕሮቴስታንት ቸርች እያለው the same thing ነጮች ሴሌብሬት ያደርጋሉ። ባህል ሲኖር ኦኬዥን ሲኖር በመጠጥ ይከበራል፣ በሙዚቃ ይከበራል ማለት ነውና እኔ ልል ነበር ስለዚህ የኢትዮጵያ ጴንጤዎች ማለት ነው ራሳችሁ ናችሁ ይሄን ህጎች ያወጣችሁት። ዘፈን ኃጢያት ነው መጠጥ ኃጢያት ነው ብላችሁ ለራሳችሁ ያወጣችሁት ህግ ራሳችሁ ናችሁ ማለት ነው ይሄንን። ስለዚህ እኛን አይመለከተንም። ሲጀመር ደግሞ በቀደምም እዛው ዲስከሽን ላይ ያለው በጣም ሊተቹኝ የሞከሩት በቃ ኦርቶዶክስ እንዲህ ኃጢያት ይፈቀዳል እንዲቅርጽ ማለት ነውና ስለ ኃጢያት ደግሞ ካወራን ማለት ነው የናንተ
ኃጢአትን ምን እናድርገው ማለት ነው። እንግዲህ በመቅደስ ውስጥም መቅደስ ውስጥ ነው የምትሉትንም ኃጢአት እያየን እንዲሁም ደግሞ ቢሃይንድ ዘ ሲን የሚሰሩ ብዙ ደግሞ ስህተቶችን እያየን ነው በእናንተ ኢንስቲትዩሽን ውስጥ ማለት ነው። ስለዚህ አሁንም ደግመዋለሁ፣ ኦርቶዶክስ ቤተክርስቲያንን የመተቸት የሞራል ብቃት ከየት አመጣችሁ ማለት ነው። ስለዚህ የመጨረሻ መልእክቴ ምንድነው? እውነት እግዚአብሔር ልቦና ይስጣችሁ። ክርስቶስ በመስቀል ላይ ተሰቅሎ የሚያደርጉትን አያውቁምና ይቅር በላቸው እንዳለ እኔ ለእናንተ ምለው የምታደርጉትን አታውቁምና እግዚአብሔር ይቅር ይበላችሁ ነው የምለው። በሌላ በኩል ደግሞ ነው የምናረጋውን እናውቃለን፣ በኦርቶዶክስ ቤተክርስቲያን ውስጥ ነበርን፣ ስርዓቱን ትምህርቱን እናውቃለን ለምትሉ ደግሞ ለእናንተም የእግዚአብሔር ምህረት ይሰራል። ምክንያቱም እያወቃችሁ ነው ስህተት የምትሰሩት። ለዛ ነው በኦርቶዶክስ ቤተክርስቲያን በሐልዮ በነቢር በገቢር ለማይሰራ ኃጢአት እግዚአብሔር ይፍታል የምንለው፣ እያወቅንም ሳናውቅም ለምንሰራው ኃጢአት እግዚአብሔር ይቅር ይበለን የምንለው። ስለዚህ እግዚአብሔር ይቅር ይበላችሁ ላለው። ሌላ ደግሞ ሜንሽን ያረኩላቸው ምንድን ነበር? እኔ ኦርቶዶክስ ቤተክርስቲያንን ትቶ የሚሄድ ሰው ኦርቶዶክስን ካለማወቅ ነው፣ የኦርቶዶክስን ትምህርቶች ካለመረዳት ነው። ምክንያቱም እኔ በኦርቶዶክስ ቤተክርስቲያን ውስጥ ድሮ ሳድግ እሄዳለሁ ቤተክርስቲያን፣ ቅዳሴ ምን እንደሆነ አላቅም፣ ለምን አልጠይቅም፣ ቤተክርስቲያን እመላለሳለሁ፣ ግን ብዙ ክፍተቶች ነበሩኝ። አሁን ተመልሼስ ቅዳሴ የግዕዙን ትርጓሜ አውቃለሁ። ስለዚህ አሁን ከነበሩኝ ሁሉ ኤክስፒሪየንሶች ወደ ኋላ ተመልሼ ሳይ እንደ ኦርቶዶክስ ቤተክርስቲያን ከመሐሌት ከቅዳሴ ጀምሮ ክርስቶስ ወርሺፕ የሚደረግበት ቤተክርስቲያን አላየውም። እመቤታችን የምትወደድ እህታችንም እናታችንም ናት። ወንጌል አልተሰበከላትም። የትኛው ወንጌላዊ ይሰብከዋል? አብራ ከነ ጴጥሮስ ጋር ታመልክ ነበር። ስለዚህ ዋሽተዋል። ለዘመናት ዋሽተዋል። ለዘመናት የኦርቶዶክስ ወንድምናቶቼ በረከት እንዳያገኙ ክብር እንዳያገኙ ተዋሽተዋል። በብዛት በስጋ እየተፈተኑ እንዲወድቁ ተደርገዋል። የኦርቶዶክስ ወንድምናቶቼ እዚህ ቦታ ተንከራተት፣ እዛ ነው በረከት የምታገኘው። እዚህ ቦታ ተንከራተ ግባ፣ በረከት የምታገኘው እዛ ነው እየተባለ በነፍሳቸው ተጫውተውባቸዋል። በነፍሳቸው ገንዘባቸው ሙልጭ አድርገው ተበልተዋል። ቤተክርስቲያን አንድ ነገር ለኦርቶዶክስ ምዕመናን አድርጋ አታውቅም። አንድ ነገር የኦርቶዶክስ ምዕመናን ሆነ ክርስትና እንኳን በነፃ አትነሳ። ክርስትና ምንም ኦርቶዶክስ ምንም ያልተደረገለት ህዝብ ነው። 5 ሳንቲም ያልተደረገም ገንዘቡን ቦጥቡጠው ጨረሱት። ምን አርጋችኋል? ከኃጢአታችሁ ብዛት የምታደርጉት የኦርቶዶክስ አባቶች አንድ ነገር ልበል፣ ይሄን የማይስማማኝ የኦርቶዶክስ ወንድምና እህት የለኝ። እናንተ እኮ ዘፋኞች ዘፈን ኃጢአትን በዓለም ላይ ሲያሰራጩ የነበሩትን ስላሴ ቤተክርስቲያን ነው የምታስቀብሩት። በኃጢአት የጨቀዩ ወንድምናቶቻችንን የጨቀዩ በኃጢአት የጨቀዩት በሙሉ የት ነው የሚቀበሩት? ስላሴ ቤተክርስቲያን። እድሜ ልኩን አምላኩን ሲያገለግል የነበረው ሜዳ ተጥሎ ስንት ነገር ሲያጠፋ ዓለምን ላይ ሲያዘፍን የነበረውን እኮ ስላሴ የምታስቀበሩ። እግዚአብሔር ልቦና ይስጣችሁ፣ እግዚአብሔር ይገስጻችሁ። ጨካኞች ናቸው፣ ጨካኞች። እውነት እስቲ ይሄ መደረግ አለበት። ኦርቶዶክስ ይሄ ማድረግ አለባት። እውነተኛ የጌታ አገልጋይ ብትሆን፣ የጌታን የምታመልክ ብትሆን ኦርቶዶክስ ዘፋኝን ነው አርቲስትን ነው ስላሴ መቀበር ያለበት? ገንዘብ ባለ ሀብት ነው ስላሴ የሚቀበረው። ይመረጣል። ሀብታም ነው የሚፈለገው። እንኳን እሱ አይደለም የነፍስ አባት ቤት የሚመጣው ገንዘብ ካለ አይደል የሚመጣው። ገንዘብ የሌለበት ሄደው የሚያስተምር የነፍስ አባት አለ እንዴ? የነፍስ አባት ቀጥታ የሚሄደው ሀብታሞች ቤት ነው የሚገቡት። አንድም ደሃ ቤት መጥቶ አያውቅም። አንድ ቀን አይመጣም።
በደንብ አድርጋችሁ ዘርፋችሁታል፣ ነክቷል። የወንጌል አርበኛ ሆኗል። ያውም ቀድሳችሁ ስንት ፍታት አርጋችሁ ስንት ነገር አርጋችሁ የታወቀ ቄስ መጥቶ ለዛ አርቲስት በክብር የሚቀበረው የኃጢአት ቁንጮ ሆኖ ወደ ገደል ወደ ሲኦል ሰውን ሲመራ የነበረን ምን አድርጋችኋል? ቁንጮ አርጋችሁ ካቴድራል ስላሴ ምን ታደርጋላችሁ? ስላሴ ነበር እስካሁን የምታስቀብሩት እዛ። ሰውን አይምሮን አደንዝዛችሁታል። በሞት ላምድ እንግዲህ ምን ልበል እንግዲህ ምን ላውራ ልጠጣለው ፊቴን የማዞረ ሰው እንዴት ክርስቶስን የሚያል ዕውቀት ጋር ደርሶ ወደ ኋላ ሊመለስ ይችላል? ሰው እንዴት ክርስቶስን ትቶ ማብቂያ ወደ ሌለው ተረት ይመለሳል? ገላትያ ምዕራፍ 5 ላይ ያለው የእግዚአብሔር ቃል አሁን ያለችውን የኦርቶዶክስን ቤተክርስቲያን በደንብ ይገልጣታል ብዬ አምናለሁ። ገላትያ ምዕራፍ 5 ቁጥር 1 ላይ ስታዩ በነጻነት ልንኖር ክርስቶስ ነጻነት አወጣን ይልና እንግዲህ ጸንታችሁ ቁሙ ዳግመኛም በባርነት ቀንበር አትያዙ ይላል። ይሄን የሚለው የእግዚአብሔር ቃል ነው። ሰው ክርስቶስ ከበራለት ከባርነት ይወጣል። ክርስቶስን ወደ ጎን የተወለት ደግሞ ወደ ባርነት ቀንበር ይመለሳል። በዚህ ወንድማችን ላይ የሆነው ይሄ ነው። ክርስቶስን ወደ ኋላ ትቶ ድጋሚ በባርነት ቀንበር መያዝ። ተመልከቱት። ሰው ብዙ ነገሩን ሊቀይር ይችላል። ቤት ቢጠበው ቤት ሊቀይር ይችላል። ልብስ ቢጠበውም ልብስ መቀየር ይችላል። የነፍሱን እረኛ ግን በምን ሊቀይረው ይችላል? ጌታውን አዳኙን ግን በምን ሊቀይረው ይችላል? እናንተ መልሳችሁ ምንድነው? ጌታችሁን በምን ትለውጡታላችሁ? ከጌታችሁ ወዴት ትሸሻላችሁ? ሂዱ ብትባሉስ ወዴት ትሄዳላችሁ? ለዛ ነው ጴጥሮስ ሲናገር ካንተ ወዴት ወደ ማን እንሄዳለን ያለው። ከጌታ ኢየሱስ ወዴት ይኬዳል? ከነፍሳችን እረኛ ወዴት እንሄዳለን? ወንድሜ ዛሬም ጌታ ኢየሱስ ይወዳል። የነፍስን አዳኝ ጥላት ኮብልል። ክርስቶስ ላይ ሌላ አንዳች ነገር አጨምር። የነፍስን እረኛ አትዘንጋው። ለጊዜው የሚያስደስቱ የሚመስሉ ነገሮች ያልፋሉ። የማያልፈው የእግዚአብሔር ልጅ ኢየሱስ ክርስቶስ ነው። ወደዚህ ጌታ ተመለስ። ጌታ ኢየሱስ ይወዳል። ተባረክ። ከመድረክ ላይ የሚባለው አፏጭ፣ አጨብጭብ፣ ዝለል፣ ጨፍር፣ ደስ ይበልህ ብቻ ስለሆነ ትንሽ አሰብ አድርግ፣ መንፈስን መርምር፣ ዘመኑን የሚል መልእክቱም ትምህርቱም ስብከቱም አሳሳቢ መልእክቶች ስለማይሰጡ አሳሳቢ መልእክቶች ከመጡ ህዝቡ ይቆዝማል፣ ተስፋ ይቆርጣል፣ እግሩን ይመልሳል ተብሎ ስለሚፈራ የጉባኤው ማነስ ደግሞ የመባ ማነስ ነው፣ የአስራት የገንዘብ ማነስ ስለሆነ አይነካም። ግን አንድ ነገር ልንገራችሁ፣ ሱነር ኦር ሌተር 20 ዓመት 30 ዓመት 50 ዓመት 100 ዓመት እግዚአብሔር ያውቃል። የኢትዮጵያ ቤተ ክርስቲያን ግን በመስመጥ ላይ ነች፣ ወይም በመስጠም ላይ። ሰማችሁኝ ወይ? ስንት ሰው ሰምቷል? ከሆነ ጊዜ በኋላ ወንድማችን እንደዚህ ባለ መድረክ ላይ ሲል ሰምቻለሁ እንድትሉ እማኝ እንድትሆኑ፣ ካልተመለስን ካልነቃን በስተቀር ካፒቴኖቹ መሪውን የያዝነው ፍሬኑን የያዝነው ከፊት ፊት ያለ ነው ተሳፋሪ መንገደኛውም ጭምር ካልነቃ፣ ጭፈራው ብቻ ከሆነ ግብዣው፣ ስፖርቱ፣ መኝታው፣ መዝናናቱ ብቻ ከሆነ አንድ ቀን ሁላችንም እንደነግጣለን። ምን ሲሆን? ስትላተም ከበረዶው ግግር ጋር ሄዳ ስትላተምና ከማትመለስበት ስትደርስ እናዝናለንና እግዚአብሔር አያድርግብን።